ربكم ادعوني أستجب لكم يتاتشو الله سبحانه وتعالى اندهالا لمنوا من لا شستاتشو اللو إن الذين يستكبرون عن عبادتي النزيا أنين كمملك أنين كملمن يمكروا سوج سيدخلون جهنم داخرين جهنم يتواردون سيقوا يكرم من القتاتشن الله سبحانه وتعالى الله سبحانه وتعالى ملمن ودرسوك من كارب باتشو አምልኮቶች ውስጥ ዋነኛውና ትልቁ ነው አላህ ካዘዛቸው ትእዛዛቶችም ውስጥ በግንባር ቀደምነት የሚገኝ ነው ዱዓ ሲላሁል ሙእሚን ያማኝ መሳሪያ ነው ከአባታችን አደም አለይሂ ሰላም ጀምሮ ትንሳኤ እስከምትቆም ድረስ አማኞች ትልቁ መሳሪያቸው ዱዓ ነው الدعاء عبادة يتحقق بها التوحيد دعاء ማለት ለጌታችን ለአላህ Subhanahu Wa Ta'ala ያለን ተውሂድ የሚረጋገጥበት ትልቅ አምልኮ ነው በዚህም ለጌታችን አዞናልና መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም በሐዲታቸው እንደተናገሩት من لم يسأل الله يغضب عليه الله Subhanahu Wa Ta'ala የማይለምን የሆነ ሰው አላህን የማይመጽን የሆነ ሰው አላህ Subhanahu Wa Ta'ala ይቆጣበታል አላህ Subhanahu Wa Ta'ala እንደምነው አዞናል እርሱን የማይለምኑ የሆኑ ሰዎችን ደግሞ አላህ Subhanahu Wa Ta'ala ይቆጣባቸዋል الحمد لله رب العالمين والصلاة والسلام على من أرسله الله رحمة للعالمين وعلى آله وصحبه أجمعين إن شاء الله تبارك وتعالى إذا خطوة ملك تميهن الدعاء سلاح المؤمن دعاء يأمن مسارنا ويميلي هنا المالتنا قدتشن الله سبحانه وتعالى بميلا من الساعات لمنان ملاش المشتي هنا ودولاتشن كربي هنا قتانو كذلك فيه ولاتشن الله سبحانه وتعالى ከመለመናችን በፊት እርሱን ጠንቅቀን ልንፈራው ይገባል አላህ Subhanahu Wa Ta'ala መፍራት አላህ ሁሌ ከኛ ጋር እንዲሆን ስለምነው እንዲደርስልን የለመነውን እንዲሰጠን ከሚያደርጉ መንገዶች ውስጥ አንኛው ነውና ማለት ነው ጌታችን አላህ Subhanahu Wa Ta'ala ምን ይላል إن الله مع الذين اتقوا والذين هم محسنون አላህ Subhanahu Wa Ta'ala ከነዚያ እርሱን ከሚፈሩትና በጎና መልካም ሰራን ከሚሰሩ ሰዎች ጋር ነው ይላል ይሄ መዕየቱን ኻሳ ይባላል ልዩ የሆነ ከአላህ Subhanahu Wa Ta'ala ጋር የሚሆኑ አላህ ከነሱ ጋር የሚሆንባቸው ሰዎች እነማናቸው الذين يتقونه ويحسنون አላህ Subhanahu Wa Ta'ala የሚፈሩ መልካም በጎ ተግባርን የሚሰሩ ሰዎች ናቸው ማንኛውም ባሪያ ከጌታው ጋር ከሆነ አላህ ከሱ ጋር ከሆነ ሁሌ ድልን ይጎናጸፋል ሁሌ አላህ Subhanahu Wa Ta'ala ይረዳዋል አላህ Subhanahu Wa Ta'ala ያግዘዋል ከስረት የሚባለው ነገር ከአላህ Subhanahu Wa Ta'ala ጋር ተሆኖ ሙስተሂል ወይም ከንቱ ስለሆነ ማለት ጌታችን አላህ Subhanahu Wa Ta'ala ከርሱ ጋር የሆኑ ሰዎችን በርሱ የሸሹ የሆኑ ሰዎችን አያሳፍራቸውምና ጌታችን አላህ Subhanahu Wa Ta'ala ለኛ ከደነገገልን አምልኮቶች ውስጥ አላህ Subhanahu Wa Ta'ala ከሰጠን መሳሪያ ውስጥ አንደኛው ዱዓ ነው አላህ Subhanahu Wa Ta'ala በዚህም ላይ አዞናል حيث يقول تعالى وقال ربكم ادعوني استجب لكم ጌታችሁ አላህ Subhanahu Wa Ta'ala እንዲሃለ ለምኑኝ ምላሽ እሰጣችኋለሁ إن الذين يستكبرون عن عبادتي النزيا أنين كمملك أنين كملمن يمكروا يهون سوج سيدخلون جهنم داخرين جهنم يتواردون سيقوا يكرم من القتاتشن الله سبحانه وتعالى إذن دعاء الله سبحانه وتعالى الملمن ودرسوك من كارب باتشو አምልኮቶች ውስጥ ዋነኛውና ትልቁ ነው አላህ ካዘዛቸው ትእዛዛቶችም ውስጥ በግንባር ቀደምነት የሚገኝ ነው ዱዓ ሲላሁል ሙእሚን ያማኝ መሳሪያ ነው ከአባታችን አደም አለይሂ ሰላም ጀምሮ ትንሳኤ እስከምትቆም ድረስ አማኞች ትልቁ መሳሪያቸው ዱዓ ነው የኑህ አለይሂ ሰላም ህዝቦች ወደ ኋላ ባለው ጊዜ ችላ ባለው ጊዜ የኑህ አለይሂ ሰላምን ጥሪ ባስተባበሉ ጊዜ ዱዓ አደረገባቸው ረገማቸው من على رب لا تذر على الأرض من الكافرين ديارا ጌታዬ ሆይ በመድር ላይ ከካዲያኖች አንድን ማታስቀርብ ብለው ኑህ አለይሂ ሰላም በእነኛ ካዲያኖች አመፀኞች ያ ኑህ አለይሂ ሰላምን ጥሪ ወይም የተውሂድ ጥሪ ባስተባበሉ ካዲያኖች ላይ አላህ Subhanahu Wa Ta'ala ለመኑ አላህ Subhanahu Wa Ta'ala ዱዓቸውን ተቀበለ فأخذهم الطوفان وهم ظالمون يا وهم عبل بدايش هونو يازاتشو الى القدتشن الله سبحانه وتعالى وكذلك يا موسى عليه السلام دعوة يا موسى عليه السلام تري فرعون انك السقا يالو امتنيوش باستبابلو غزي عيسى عليه السلام اندي بلو دعاء درغوباتشو ربنا اطمس على اموالهم واشدد على قلوبهم
ጌታችን ሆይ ገንዘቦቻቸውን አጥፋባቸው ቀልቦቻቸውም ላይ አትመባቸው فلا يؤمنوا حتى يروا العذاب الأليم እነኚህ ሰዎች አሳማሚ የሆነን ቅጣት እስከሚያዩ ድረስ ሊያምኑ አይችሉምና በማለት አላህ Subhanahu Wa Ta'ala ሙሳ አለይሂ ሰላም ተማጸኑ አላህ Subhanahu Wa Ta'ala የሙሳን ዱዓ በመቀበል فأغرق فرعون الله سبحانه وتعالى ببحر سمته وحشافه بالطين عفوا بطين ወይም ደግሞ በጭቃ الله سبحانه وتعالى ሞላበት እንዲሁም ረሱላችን ሰለላሁ ዐለይሂ ወዐላ አሊሂ ወሰህቢሂ ወሰለም የበደር ዘመቻ ጊዜ ከሃዲያኖች በብዙ ቁጥርና በተለያዩ ግዙፍና ታላላቅ በሆኑ መሳሪያዎች ተደራጅተውና ተዘጋጅተው በመጡ ጊዜ ካነ ሚን ዱዓኢሂ ሰለላሁ ዐለይሂ ወሰለም ከመልእክተኛው ዐለይሂ ሰላቱ ወሰላም ዱዓ ውስጥ ምን የሚል ነበር اللهم نصرك الذي وعدتني ጌታዬ ሆይ ያን ቃል የገባህልኝ የሆነውን እርዳታህን እፈልጋለሁ ብለው እጃቸውን ወደ አላህ Subhanahu Wa Ta'ala ነሱ فأنزل الله النصر للمؤمنين الله Subhanahu Wa Ta'ala ለአማኞች እርዳታን ድልን አወረደላቸው وأعز جنده المؤمنين አማኝ የሆኑ የመልእክተኛው ዐለይሂ ሰላቱ ወሰላምን ባልደረባዎች የአላህን ወታደሮች አላህ የበላይ ያደረገ አላቃቸው ጥቂት የሆኑ በሆኑ አማኞች እጅግ በጣም ብዙ የሆኑ ከሃዲያኖች ተሸንፈው ድሉ ለአማኞች ሆነ ማለት ነው የዚህ ድል ሰበብ ምክንያቱ የመጀመሪያው ሰበብ የመጀመሪያው ኹጥዋ ካነ ዱዓኡ ነብይ ሰለላሁ ዐለይሂ ወሰለም የመልእክተኛው ዐለይሂ ሰላቱ ወሰላም ዱዓ ነበር ማለት ነው ከዚህም በመነሳት የክህደት ሀገራቶች የክህደት ስብስቦች የክህደት ሴረኞች በአማኞች ላይ በሚያሴሩ ሰዓት በአማኞች ላይ የተለያዩ ደባዎችን በሚፈጽሙ ሰዓት አማኞች እጃቸውን ወደ ጌታቸው ወደ አላህ Subhanahu Wa Ta'ala ያነሳሉ يقولون اللهم عليك بأعدائنا وأعدائك أجمعين ጌታችን ሆይ የኛም እናንተም ጣላት ይሆኑ እነኚህን ጣላቶችን እርዳን እገዘን ብለው እጃቸውን ያነሳሉ ወነስሩላሂ ቀሪብ ያ አላህ Subhanahu Wa Ta'ala እርዳታ ቅርብ ነው አማኞች ሁሌም እጃቸውን አንስተው ወደ አላህ Subhanahu Wa Ta'ala በለመኑት ቁጥር ማለት ነው ወላኪን አክثر الناس يستعجلون ነገር ግን ብዙሃን ሰዎች ነስርን ወይም ድልን ይቻኮላሉ ለምን ተወሉ አላህ ረዳንም ለምን ተወሉ አላህ አልደረሰልንም ብለው የአላህን እርዳታ በመቻኮል ምክንያት ሊመልሱት ይችላሉ እንጂ አላህ Subhanahu Wa Ta'ala ለማኞች ለምነውት የሚያሳፍር የሆነ ጌታ አይደለም الدعاء عبادة يتحقق بها التوحيد دعاء ማለት ለጌታችን ለአላህ Subhanahu Wa Ta'ala ያለን ተውሂድ የሚረጋገጥበት ትልቅ አምልኮ ነው በዚህም ለጌታችን አዞናልና መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰህቢሂ ወሰለም በሐዲታቸው እንደተናገሩት من لم يسأل الله يغضب عليه الله سبحانه وتعالى የማይለምን የሆነ ሰው አላህን የማይመጽን የሆነ ሰው አላህ Subhanahu Wa Ta'ala ይቆጣበታል አላህ Subhanahu Wa Ta'ala እንድንለምነው አዞናል እርሱን የማይለምኑ የሆኑ ሰዎችን ደግሞ አላህ Subhanahu Wa Ta'ala ይቆጣባቸዋል በሌላ ሐዲስ እንደተዘገበው والله حي كريم ان الله حي كريم الله Subhanahu Wa Ta'ala ቸር የሆነ ጌታ ነው ጌታችን አላህ Subhanahu Wa Ta'ala يستحي اذا رفع الرجل اليه يديه ان يردهما صفرا አንድ ባሪያ አንድ ሰው እጁን ወደ አላህ Subhanahu Wa Ta'ala አንስቶ ለምኖት በባዶ ሊመልስ አላህ ያፍራል ኻኢበተይን እጁን ባዶ አድርጎ ሊመልስ አላህ Subhanahu Wa Ta'ala ያፍራል አላህ ቸርና ለጋሽ የሆነ ጌታ ነው ማንኛውም ባሪያ እጁን ወደ እርሱ አንስቶ የሚመልስበት አጋጣሚ የለም ምናልባት አንድ ሰው ለምኖ ዱዓው ተቀባይነት ከሌለው ችግሩ ከራሱና የዱዓን መስፈርቶች ካለማሟላቱ የተነሳ ሊሆን ይችላል الدعاء سبب لانشراح الصدر دعاء ልባችን ሰፊ እንዲሆን وزوال الغموم والهم የተለያዩ ሐሳብ ችግር ጭንቅና መከራ እንዲነሳልን እንዲወገድልን ምክንያት ከሚሆኑ መንገዶች ውስጥ አንደኛው ረሱሉ ሰለላሁ ዐለይሂ ወሰለም ይላሉ من نزلت به فاقة አንድ ችግር የወረደበት ሰው فانزلها بالناس ወደ ሰዎች ችግሩን ያመጣ ችግሩኛል ሰዎች ሆይ እርዱኝ ያለ ሰው لم تسد فاقته ችግሩ አይዘጋለትም አሉ ረሱሉ ሰለላሁ ዐለይሂ ወሰለም ومن نزلت به فاقة فانزلها بالله ነገር ግን የሆነ መከራ የሆነ ችግር ወርዶበት ያንን ችግሩና መከራውን ወደ አላህ Subhanahu Wa Ta'ala የወሰደ ጌታዬ ሆይ ከጭንቅና ከመከራ ያውጣኝ ያለ ሰው فيوشك الله له برزق عاجل او آجل الله Subhanahu Wa Ta'ala ቸኳላ የሆነ ቅርብ የሆነ ሲሳይ ወይም የዘገየ የሆነ ሲሳይ ሊሰጠው አላህ Subhanahu Wa Ta'ala ይቀርባል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዐለይሂ ሰላቱ ወሰላም በሌላ ሐዲታቸው ላይ ይላሉ ان الدعاء ينفع مما نزل ومما لم ينزل دعاء አዲስ ለተከሰተ መከራና ችግርም ያንን ችግርና መከራ ለማስወገድም ይጠቅማል እንዲሁም ወደፊት ለሚከሰት ችግር ለሚከሰት መከራ ያ እንዳይከሰት እንዲወገድና
እንዳይፈጸም ያግዛል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። فعليكم يا عباد الله بالدعاء እናንተ ባሮች ሆይ አደራችሁን በዱዓ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ዱዓ የአንድ አማኝ አጫዋች ሊሆን ይገባል። ችግርና መከራ በሚያጋጥም ሰዓት መሸሻህና መጽናኛ ዱዓ ሊሆን ይገባል ማለት ነው። የተለያዩ መከራዎች በሚወርድብህ ሰዓት ልሸሽ የሚገባው በዱዓ ሊሆን ይገባል ማለት ነው። የተለያዩ ጸጋዎች ዱዓን በሚመስል ነገር ሊመጡ አይችሉም። ያኒ ዱዓን በዱዓ እንጂ በሌላ ነገር ሊመጡ አይችሉም። ወከዛሊከ የተለያዩ መከራዎች በዱዓ እንጂ ሊወገዱ አይችሉም ማለት ነው። ረሱሉ ዐለይሂ ሰላቱ ወሰላም ይላሉ ላ የሩዱ القضاء إلا الدعاء የአላህ ስብሓነሁ ወተዓላን ፍርድ ዱዓ እንጂ አይመልሰውም ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ من سره أن يستجيب الله له عند الشدائد والكرب በችግርና በጭንቅ በመከራ ጊዜ ዱዓውን አላህ ምላሽ እንዲሰጠው የሚፈልግ ሰው ያስደሰተው ሰው فليكثر من الدعاء في الرخاء በድሎት ጊዜ በደስታ ጊዜ ዱዓን ያብዛ። በሚጨንቀው ሰዓት አላህ እንዲደርስለት እጁን እንዲይዘው የሚፈልግ ሰው ዛሬ በድሎት ሰዓት አላህ Subhanahu Wa Ta'ala ይለምን ዱዓን በደስታም ሰዓት ሊረሳ ይገባው ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ምክንያቱም የጭንቅ ጊዜ ገላጋይ የሆነው ጌታችን እርሱ አላህ Subhanahu Wa Ta'ala ብቻ ነው። أمن يجيب المضطر إذا دعاه ጭንቅ ጥበብ ያለውን በሚለምነው ሰዓት መልስ የሚሰጠው ማን አለ ከአላህ Subhanahu Wa Ta'ala ውጭ። ويكشف السوء የተለያዩ ጭንቅና መከራዎችን የሚገልጽ ከአላህ Subhanahu Wa Ta'ala ውጭ ማን አለ? መልሶ ማንም የለም ነው። ስለዚህ ዱዓው የዱዓ ፈመራው ፍሬው ውጤቱ ከአላህ Subhanahu Wa Ta'ala ዘንድ ዋስትና ያለው ነው። ወሪብሁ ሐሲል ትርፉም እንደዚህው የሚገኝ የሆነ አላህ Subhanahu Wa Ta'ala ዘንድ ዋስትና ያለው ነው። ረሱሉ ሰለላሁ ዐለይሂ ወሰለም ይላሉ ما من مسلم يدعو بدعوة ليس فيها إثم أو قطيعة ولا قطيعة رحم ማንኛውም ሙስሊም አላህ Subhanahu Wa Ta'ala በሆነ ዱዓ አይለምንም በዚያ በዱዓው ላይ ወንጀል የሌለበት የሆነ በወንጀል አላህ Subhanahu Wa Ta'ala ያለመነ ሲሆን ወይም ዝምድናን በመቅረጥ ላይ ያለመነ ሲሆን በጥሩ ልመና ላይ ሐላል በሆነ ዱዓ ላይ አላህ Subhanahu Wa Ta'ala ማንኛውም ሙስሊም አይለምንም إلا أعطاه الله بها إحدى ثلاث በዚህ ዱዓው አላህ ከሶስት ነገሮች አንዱን ቢሰጠው እንጅላል ረሱሉ ሰለላሁ ዐለይሂ ወሰለም። አንደኛ إما أن تعجل له دعوته ዱዓው ወዳውኑ ተፋጥኖ ይደርስለታል የለመነው ነገር ይሆንለታል። وإما أن يدخرها له في الآخرة ወይም ይህን ዱዓውን አላህ Subhanahu Wa Ta'ala ለአኺራው ድል አድርጎ ያስቀምጥለታል። وإما أن يصرف عنه من السوء مثلها ወይም በዚህ ዱዓ ተመሳሳይ አላህ Subhanahu Wa Ta'ala በሱ ላይ ይወርድ የነበረውን መከራና መጥፎ ነገር ያስወግድለታል። ከዚያም ሰሃባዎች ምን ይላሉ? إذا نكثر يا رسول الله ስለዚህ ዱዓ እናብዛው ያሏቸው። አንተ የአላህ መልእክተኛ ሆይ قال الله أكبر እናንተ ዱዓን ከበዛችሁ አላህም ስጦታውን ያበዛል አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ነገር ግን ይሄ የሚሆነው መቼ ነው? ما لم يعجل كما قال النبي صلى الله عليه وسلم ማለት የአላህ መልእክተኛ እንደተናገሩት ለማኙ እስካልተቻኮለ ድረስ ነው። ሰሃባዎች ምን አሉ? ያ ረሱላህ ما عجلته በዱዓ ላይ መቻኮል ማለት ምን ማለት ነው? قال يقول دعوت ولا أراه يستجاب لي መቻኮል ማለት በዱዓ ላይ መፍጠን ማለት ይሄው አላህን ለመንኩት ነገር ግን መልስ ሲሰጠኝ አላየሁትም ብሎ አላህን ማማረር ይሄ ነው መቻኮል ማለት። ይሄን ካደረገ ግን የዱዓ ውጤት ከንቱና ዜሮ ነው የሚሆነው። ስለዚህ ዱዓ የተበዳዮች መሸሻ ነው። ዱዓ የደካማዎች መሸሻ ነው። መጥሉም የሆነ ሰው ተበዳይ የሆነ ሰው ወይም ደካማ የሆነ ሰው በአቅሙ በገንዘቡ በሂለቱ በዘዴው በደሉን መመለስ የማይችል የሆነ አካል ምንም እንኳን ሰበቦች ቢቋረጡበት ምንም እንኳን ፊት ለፊቱ ላይ በሮች ቢዘጉበት የተለያዩ መፈናፈኛዎችንም እንኳን ባያገኝ ማለት ነው يرفع يديه الى السماء እጁን ወደ ሰማይ አንስቶ يقول يا رب ጌታዬ ሆይ ብሎ አላህን ይለምናል። ويبث شكواه الى القوي الجبار ለኢላህ ያለው ወደሆነው ብርቱና ኃይለኛ ወደሆነው ወደ አላህ Subhanahu Wa Ta'ala ሽሙታውን ያቀርባል። አላህ Subhanahu Wa Ta'ala ይረዳዋል፣ ከፍ ያደርገዋል። ከበደለኞችና እንዲሁም ደግሞ ከአምባገነኖች ጌታችን አላህ Subhanahu Wa Ta'ala ይበቀልለታል። ቡኻሪ በዘገቡት ሐዲስ ኢማም ቡኻሪና ሙስሊም በዘገቡት ሐዲስ ላይ የሆነች ሴት ሰዓድ ኢብኑ ዘይድ ረዲየላሁ ተባረከ ወተዓላ አንሁን ከሰሰችው። የከሰሰችው በሆነ መሬት ላይ ነው። መሬት
وسدوبنيال بلا كسسچو سعيد بن زيد من على كيف اخذ من ارضك وقد سمعت رسول الله صلى الله عليه وسلم እንዴት እኔ አንቺን መሬት ወስዳለሁ ያላህ ንግተኛ عليه الصلاه والسلام እኮ እንዲህ ሲሉ ሰምቻቸዋለሁ من اخذ شبرا من الارض ظلما ከምድር አንዲትን ስንዝር በበደል የወሰደ ሰው طوقه الى 7 اراضين የቂያማ ቀን እስከ 7 መሬት ድረስ በአንገቱ ተጠልቆ እንዲሸከመው ይደረጋል ሲሉ ረሱሉ عليه الصلاه والسلام ሰምቼ እንዴት ካንቺ መሬት ወስዳለሁኝ አሉ سعيد بن زيد رضي الله عنه فقال سعيد من قالوا اللهم إن كانت كاذبة فأعمي بصرها ጌታዬ ሆይ ይህች ሴትዮ ውሸቷን ከሆነ የከሰሰችኝ ያለችው ጌታዬ ሆይ አይኗን ሽውር አድርገው ወቅቱልሃ في أرضها በመሬቷ ላይ ግደላት ብለው አላህን ተማጸኑ አላህን ለመኑ فما ماتت حتى ذهب بصرها የዱዓው ውጤት አላህ Subhanahu Wa Ta'ala ተቀበላቸው ይህች ሴትዮ አይኗ ጠፍቶ እንጂ አልሞተችም ነበር وبينما هي تمشي في أرضها إذ وقعت في حفرة فماتت በመሬቷ ላይ የሄደች ጉድጓድ ላይ ገባችና ወድቃ ሞተች وكذلك بخاري በዘገቡት ሐዲስ ላይ أهل الكوفة يكوفا سوج سعد بن أبي وقاص رضي الله تبارك وتعالى عنهم عمر بن الخطاب زندهدنا كسسد من بلو نبر كسسد وزعموا أنه لا يحسن الصلاة صلاة سيسجد أسمروا أي سجد بلو بوشت كسسد فسأله عمر بن الخطاب سعد بن أبي وقاص طيكم فقال أما والله بقيت أيهن بني على سعد إني كنت أصلي بهم صلاة رسول الله صلى الله عليه وسلم أني يا رسول عليه الصلاة والسلام من سجدت نبر يما سجدت شو لا أخرم عنها كرسول عليه الصلاة والسلام السجاجد على قد لم نبر أصلي العشاء فأركض في الأوليين عشان السجدات شو له مجمر أولي أسر الزمان له وأخفف في الأخرين يا متر شو لتركع وش لي دقمو كلا لا درقال له فقال عمر ذلك الظن بك عمر منالو أنين بانت لي متر وهي النوال يا أبا إسحاق وأرسل معه رجالا يسألون عنه أهل الكوفة كجام عمر بن الخطاب قدام ما ترسل اللباتشو يكوفا سوتشن اندي أطاروا لكم فكلهم أثنوا عليه هلتشم سعد بن أبي وقاص لا مكشو من كم سو عنده نتكشو إلا رجلا يونس وسكر أبا سعدة وين أبو سعدة تولو متراشو من أله فقال إنه لا يعدل في القضية أرسو فرد لي فتاوي أيهن مال ولا يقسم بالسوية بم يكفف ساتم أكون كل الرقوة يكفف المال فقال سعد بوشت بزي ملكوشك السو سعد بن أبي وقاص رضي الله عنه من أله أما والله لأدعون عليك بثلاث بقيت أيهن بين بسست نقروتش لا دعاء درقبها اللوال اللهم إن كان عبدك هذا كاذبا إهباره واشوكونا رياء قام رياء وسمعة بايولين بيشملين بوشت كون اندي بلو يمسكربين فأطل في عمره أدميون أسر الزمنا وأطل فقره دهنة شجر أرزمبت وعرضه للفتن لفتنم أقربوا بمالت سعد رضي الله عنه دعاء الرقبت ثم قد رؤي الرجل وقد سقط حاجبه كزيان بوالا بشمقل النوم يا حاجبه يا عينو مقارجة ورقو ويمورتاتش عينو قاردوت مترش علي من الكبر كشمقل النوم يتنسى وإنه ليتعرض للجواري ويغمزهن جواري وچن ويم كردا سيدوچن يتسافتنا عندهم سيتوش غار يتزلافته تملكتت مالتنا في آخر عمره من الكبر مترشوا ادمي عليه هنا مالت وكان إذا سئل عن فعله قال سلسراو سيتيك يا شماغ من النبر شيخ كبير مفتون أني فتنا يتفتون كيوم كتلك شماغ لني أصابتني دعوة سعد يسعد دعاء قنتانينو النبر سلزي يتبدأ دعاء كلهم الله سبحانه وتعالى يقبلوال ولو كان بعد حين كجزء من بهلان كان بهن مالتنا أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم ألا صلوا وسلموا على نبيكم ورسولكم محمد صلى الله عليه وسلم فإن الله تبارك وتعالى أمركم بذلك حيث يقول إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم انصر الإسلام والمسلمين وأذل الشرك والمشركين وانصر عباد الله المستضعفين برحمتك يا أرحم الراحمين قوموا إلى صلاتكم وآخر دعوانا الحمد لله رب العالمين